ለአዶናይ የክብር ሽልማት እንዲሁም እውቅና ሊሰጠው ይገባል። የመንግስት ባለስልጣናት ሊሰሩ የሚገባቸውን እሱ በቀላሉ አድርጎታል። ይሄ ቪዲዮ ለኢትዮጵያ ጠቅላይ ሚኒስትርም ለኢትዮጵያ አዲስ አበባ ከንቲባ አዳነች አቤቤ ጠቅላላ በቃ ለመንግስት አካላቶች ይደርስልኝ። እያደረገ ያለው ከአንድ ከቀነኒሳ ከጥሩነሽ ወር ደግሞ ከኃይሌ ገብረስላሴ ባልተናነሰ ሀገሩን እያስተዋወቀ ነው ያለው። ኢትዮጵያ ሀገሬ We are here in Ethiopia ጋይስ አሁን ተክል ነው። እንዴት አድርገን ነው የምንተክለው ያሳዩናል። ጋይስ አሁን ወደ ቶቶት መተናል። እንደምትመለከቱት የሚመስል አቀባበል አድርገንላቸዋል። በጣም ነው የሚያምረው። ሰላም የሀገሬ ልጆች እንዴት ናችሁ? ሁላችሁ ደህና ናችሁ? ጭብጨባ መጠየቅ ገላህን ታጠብክ ለማለት እኮ በልጅ ያምራል። ይሄ ማነቃው ጭፉኔ አንተን ነው የምልህ ደነዝ። አዶናይ ላይ ግን ፖለቲካ ለመስራት ብታስቡ ሰዎች አድው መቤቴ አዶናይ አምባሳደራችን ነው። አዶናይ ወጣት ነው፣ ብሔርተኛ አይደለም። ሰላም አይነት አንቫይ ቤተሰቦች እንደሙላችኋል። ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን መጥተናል። አዶናይ እንግዲህ ህዝብን ሰውን ማስደመሙ እንደቀጠለ ነው እና ለዚህ መንግስት እውቅና ሊሰጠው ይገባል። ሀገራችንን በዓለም ደረጃ እውቅና እንዲኖራት እየሰራ ያለው አዶናይ ማለትና ለዚህ መንግስት እውቅና ሊሰጠው ይገባል የሚል ቻሌንጅ ተጀምሯል። ቻሌንጁን ሁላችሁም ተቀላቀሉ። ይህን ቪዲዮ ከመጀመራችሁ በፊት ኮመንት ላይ መንግስት ለአዶናይ እውቅና ሊሰጠው ይገባል በሚል ጽሁፍ ኮመንትን አጥለቅልቁት ማለት ነው። ብዙ ጉዳዮች አሉ እናያለን። እስከ መጨረሻው ተከታተሉ። Follow to Adonai. Adonai followers is 5.8 millions. But Ethiopia's population is like 130 millions. Guys, come on. Let's do it 6 million, not 6 even. Let's go for 10 million. For Ethiopians it's so easy. In one night we can do it, guys. Let's go, guys. Follow to Adonai. የውጭ ሀገር ዜጎችም ሳይቀር ነው ይሄን ቻሌንጅ የተቀላቀሉት ማለት ነው። እንደምታዩት ኢትዮጵያውያን ብዛታችሁ ከ100 ሚሊዮን በላይ ነውና አንድ ሰው 10 ሚሊዮን ፎሎወር ለማስገባት አያቅታችሁም እና ይሄን ቻሌንጅ ተቀላቀሉ እያለ ነው ፈረንጁ ማለት ነው። ብራዘር አዶናይ ዌልካም ባክ። በቃሉ ነዋሪ እንግዲህ እንደምታዩት ከዴላን ፔጅ ጋር ዛሬ ገብቷል። እኔ አልተመቸኝም፣ ኤርፖርት መሄድ አልቻልኩኝም፣ ግን ዛሬ ፕሮግራም አለን፣ እዛ እንገናኛለን። ይሄ መልእክት ግን ቢሆንልኝ በጣም ቢሆንልኝ ደስ የሚለኝ አዶናይ ሰለችህን ላላችሁት ሰዎች ለእናንተ ነው። አዶናይ ከሰለቻችሁ ቲክታክ አፕሊኬሽኑን ራሱን ከስልካችሁ ላይ ዲሊት ማድረግ ይኖርባችኋል። ምክንያቱም አዶናይ እዚሁ ቲክታክ ላይ እያበራ እያንጸባረቀ የሚቀጥል ጉብል ወጣት ነው፣ በቃሉ የሚኖር ማለት ነው። ሀገሩን የሚያስተዋውቅ ባህሉን የሚያውቅ ግሩም እጹብ ድንቅ የሆነ ልጅ ነውና አዶናይ የሰለቻችሁ ሰዎች ፕሊዝ ዶንት ዌስት ዮር ታይም ኦን ቲክታክ። ሁሌ ስለምታዩት አዳዲስ ነገር አዳዲስ ተግባር እየፈጸመ ስለምታዩት ስታንድ ማድረግ ያቀታችኋልና ከቲክታክ በሰላም ብትሰናበቱ ይሻላችኋል እላለሁኝ። በተረፈ ግን ዛሬ በጣም ነው ደስ ያለኝ። ዌልካም ባክ ዴላን ፔጅ፣ ዌልካም ቱ ኢትዮጵያ። አዶናይ ሰለቸን የምትሉ ሰዎች እሺ አዶናይ ጠፋ እንበል ከቲክቶክ ማንን ነው የምታዩት? አሁን ሰዓት ላይ በጣም ቲክቶክ ውስጥ ሻይን እያደረገ ያለው ሰው ቢኖር አዶናይ ነው። ይህን ማመን አለባችሁ። አዶናይ ራሱ እንዲህ ብሎ ነበርና ስሙት። አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ? የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻችኋል? ይህ ሎጋሽ ተመልከት እስኪ በእናትህ ከጸባይ ከተአምር ከውበት ምን አባታችሁ ጎደላችሁ? በእናታችሁ እንደኔ አይነት ወንድ አለ እንደ ኢትዮጵያ ውስጥ? እኔ ከሰለቻችሁ ማን አባታችሁ ልታዩ ነው? አንዳንዶቻችሁ ማለት ነው። ልንገራችሁ፣ አንዳንዴ ጸባይ ሲደረግላችሁ ውደዱ። እሺ ኤኒዌይስ በጣም ብዙ አላማ ያለኝ ሰው ነኝ እኔ። እዚህ ማቆም መስሏችሁ ነው? የዚህ ጄኔሬሽን ለውጥ አዶናይ ነው፣ እወቁት። የአይን አፋር ለውጥ አዶናይ ነው። ኮንፊደንት ማድረግ የሚችል የዚህ ህዝብ ኮንፊደንስ መጨመር የሚችል እኔ ብቻ ነኝ። እግዚአብሔር የሰጠኝ ዳውንሎድ ያደረግኩት እውቀት አለ፣ ለማንም ሰው ያልተሰጠው ማለት ነው። የኔ ምላስ የዚህ ሀገር ወጣት የሚቀይር ምላስ ነው። ስለዚህ ሰለቸን ከምትሉ ካሁን በኋላ የሚመጣው አዶናይ ተማሩበት። እወዳቸዋለሁ።
አዲስ አበባ እንዴት እንዳማረባት ጋይሶች። ዴይላን ግን በጣም ምርጥ ሰው እንደ አዶናይ ነው ጋይሶች። ኢነርጂው ምናምን ራሱ Oh gosh. What the? ዴላን ፔጅ ስለ ኢትዮጵያ እጅግ አስገራሚ የተባለ ንግግርን አድርጓል። አፍሪካ ተቀይራለች፣ በጣም ያማረና አስደናቂ ቦታ ነው ሲልም ተደምጧል። ዴላን ፔጅ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትም ጎብኝቷል። ዴላን ፔጅ በጉብኝቱ ስለ አፍሪካ አህጉር ያለውን የተሳሳተ ግንዛቤ የሚቀይር መሆኑንም ገልጿል። ይዘት ፈጣሪው በሰጠው አስተያየት ይህን በቴክኖሎጂ የተቃኘ ቦታ ሳየው እጅግ ተደምሜ ያለው በጣም ያማረና አስደናቂ ቦታ ነው። አፍሪካ ተቀይራለች። ይህ ተቋም ደግሞ የአህጉሪቱን አዲስ ገጽታ ለዓለም የሚያሳይ ስፍራ ሆኖ አግኝቼዋለሁ። ባየሁት ነገር ሁሉ እጅግ ደስተኛ ነኝ ሲልም ተደምጧል። ይሄ ሁሉ እየሆነ ያለው በምንድን ነው? በአዶኒ ነው። አሁንም ለአዶኒ ክሬዲት ሊሰጠው ይገባል። እቺ ኢትዮ ግን መች ነው በቃ እንደዚህ ጥሩ ነገር እንደዚህ ስለሰራ ቴንኪው የምትለው? መጠየቅ ገላህን ታጠብክ ለማለት እኮ በልጅ ያምራል። ይሄ ማን ነገር ጭፉኔ አንተን ነው የምለው። አንተና ጭፉኔ ነው የምለው። በልጅ አያምሩ። ልጅ መጠየቅ አያምሩ። በጣም እኮ የሚገርመው ጋይስ፣ በጣም ይገርማል። የሚያቃጥል ነው ዛሬ ካካልከው ወይንስ የፈረንጅ ነው ብለን ለምን አትጠይቀው? ደነዝ ንፍጥ ቴርኪ ምርኪ ደግሞ የምትልኩልኝ ሰዎች እንድናገሩ ነው። የምር ነው እንደምትጨነቀው እንደዚህ የምር ነው እንደማስጨንቃችሁ? ቀላል አስጨንቃችኋለሁ። ቀላል አስጨንቃችኋለሁ። አዶናይ ላይ ግን ፖለቲካ ለመስራት የምታስቡ ሰዎች አንዱ መቤቴ አዶናይ አምባሳደራችን ነው። አዶናይ ወጣት ነው። ብሔርተኛ አይደለም፣ ሃይማኖተኛም እንደዚህ አይደለም። በቃ እንደዚህ ፖለቲከኛ አይደለም። አዶናይ ንጹህ ወጣት ነው። እንደ ወጣት ነው የሚያስበው፣ እንደ ዘመኑ ነው የሚያስበው። ማንም ይምራን እኛ ያገባ ነው። ግን አዶናይ ከሀገሩን ነው የሚያስበው፣ ህዝቡን ነው የሚያስበው። እንዴ ጋይስ ዴላን ፔጅን አሁን እያዞር ነው። አዲስ አበባን እየጎበኘ ነው። እጅግ ወዷታል። እዚህ ጋር እንደምትመለከቱት እንግዲህ በትራኮች አማካኝነት ጉዞውን ያደርጋሉ። ጋይስ let me show you ዴላን ቀለል ያለ ሰው ነው የሚመቸው። ይህ እዚህ ጋር ነው አዶናይ ብቻዬን ሻይን ላደርግ አይልምና ሌሎች ቲክቶከሮች እያስተዋወቀው ነው። ከታች ያለው ጎስት ይባላል፣ ታውቁታላችሁ እያስባለሁ። የአርሰናል ፋን ነው። ዴይላንም የአርሰናል ደጋፊ ስለሆነ አዶናይ እያስተዋወቃቸው ነው። ጋይስ አሁን ወደ ቶቶት መተናል። እንደምትመለከቱት የሚመስል አቀባበል አድርገንላቸዋል። በጣም ነው የሚያምረው። በሰረገላ የተለያዩ ባህሎችም እየታዩ ነው። እስ ይጎላል።
Okay. እንቀሳቀስ እኔን ቦታ አንዴ ካሜራማኖች በእናታችሁ አንዴ ሰፋ ጃኒ ላል ጋይስ አሁን ተክል ነው እንዴ ደግሞ ቀንዳይ ነው ያሳዩናል ምን አስገባው ኦኬ where's my አካፋየት አለ okay I'm having a whole abs workout over here man አንዴ ካሜራችሁ እንዳልመታ Thank you very much man How you doing on your side bro You stole half of his Yeah literally man What is that Not the rock What is Kiru ነበር እውነቱን አውጪ ምነው ዘገየሽ እንዴት ቢንቀኝ ታዲያስ ምን ፈታ ያለ ሰው Nice. How do you get Ethiopia? Man, Addis Ababa. It's so good. It's a party in Addis. Yeah, that's a fact. Wow. I'm American. I'm American. Anyone smoke? Yeah. Oh my God. That is crazy. Yo, there's a lot of jump. I didn't even know that thing was That's crazy. አዲስ አበባ እየተሰራ ያለው ስራ በጣም አዶኒ እየፈርቷል በቃ ሰፈር ቁጣራ ወይዱ ሰሩ መስወሩ አረበ ሰኖልኪም ዴንጋ መሶ የጥረቆነ ሰኖት ያይከማው የምቦን የሰጠነ በዴንጋ ሻግኖ ኮትም በገዛ የኳት ባንከረ የመቸው ነባይ ውረጃ ማማ የሺ ፈንተዚያ እማ በጋዳሽ እማ ባማ አዳሽ ሰኖልኪም ዴንጋ مشر تشتش مشر تش አዝማች ተሳተሳ አዝማች ተሳ እንዴት ተሶተሶ ቤት ማኩ እኮጂና ባኩ ባግኖታ ተሰማ ማማ ይሳበረ ባህላችን ግን ደስ ሲል ጋይሶች ሰላም የአገሬ ልጆች እንዴት ናችሁ? ሁላችሁ ደህና ናችሁ? ጭብጨባ ሁላችሁም ስለመጣችሁ እዚህ ስለተገኛችሁ በጣም ደስ ብሎኛል። ባህላችን ሀገራችን እያስተዋወቀን ያለነው በዓለም ደረጃ ማለት ነው። ዲላቬጅ እዚህ ኢንቫይት አድርገን and በጣም ውስጤ በጣም ደስታ እየተሰማኝ ነው። ይኸውልህ አሌክስ እየተናነቀኝ ነበር እንግዲህ ለማቆም እየሞከርኩ ነበረ because ቶቶት ከጠበቅኩት በላይ አዘጋጅታችሁ ነው የጠበቃችሁት። ሰርፕራይዝ አድርጋችሁናል። ኢቨን ዲላንም ለራሱ ማመን አልቻለም እና Dylan, I would like to say welcome to Ethiopia. This is what it is, man. This is the family that you're seeing here. We love each other.
and we're even learning to love and accept each other even more. We are human beings. We have some flaws, as everyone does, but we choose to hug each other. We choose to give gursha to each other, and we choose to care for each other. And I think it's going to change the world. Ethiopia is not just a country, but also a country that shifts the frequency of the world. As you may know, a lot of people are struggling, but because of the love that we created inside this room right here, a lot of people are healing their heart. And I just want to say thank you so much. I wish you're feeling love. I wish you're feeling acceptance, because we love you and we accept you. As I told you when we were in London, we don't listen to your words, we listen to your energy. And you have a pure heart and a pure energy, and I resonate with you. Ethiopian people resonate with you. That's why everybody's gathered to show love. So I just want to say we love you so much. Maddie, you're also such an amazing person, such a supportive girlfriend to Dylan, and we love you so much. Thank you for coming to Ethiopia. እና እንዳያችሁት ነው እንደዚህ በአማረ መልኩ ሀገራችንን እያስተዋወቀ ነው። ስለ ሀገራችን ፍቅር፣ ስለ ሀገራችን አንድነት ማለት ነው እያስተዋወቀ ያለውና እስቲ አዶናይን በአንድ ቃል ግለጹት ጋይሶች። ለአዶናይ የክብር ሽልማት እንዲሁም እውቅና ሊሰጠው ይገባል። የመንግስት ባለስልጣናት ሊሰሩ የሚገባቸውን እሱ በቀላሉ አድርጎታል። ታዲያ ይህንንም ነገር የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ እንዲሁም የቱሪዝም ሚኒስቴር ያስብበታል ብለን እናስባለን። ይህ የግል ሐሳቤ ቢሆንም ብዙዎች ትጋሩኛላችሁ ብዬ አስባለሁ። ታዲያ አዶናይ ከቱሪዝም አንጻር በርካታ ስራዎችን ሰርቷል፣ ሌሎችም እንደሰሩት ሁሉ። ታዲያ ይህ ግለሰብ በቀላሉ ሊገኙ የማይችሉ ዓለም ላይ ተጽዕኖ ፈጣሪ የሆኑ ሰዎችን ወደ ኢትዮጵያ በመጋበዝ እንዲሁም ኢትዮጵያ ሲደርሱም በቅንነት በርካታ ኮንተንት ክሬተሮችን እየጋበዘ በተለይም አዲስ አበባን እንዲጎበኙ እንዲሁም አገራችን ምን ያህል የለውጥ ጉዞ ላይ እንደሆነች እያሳየም ይገኛል። ታዲያ ይህ ሰው ክብር አይገባውም? ይህ ሰው እውቅና አይገባውም? ይህ ሰው የክብር ሽልማት አይገባውም ትላላችሁ? እስቲ ሐሳባችሁን ኮሜንት ላይ አጋሩኝ። እኔ በበኩሌ ማለት ነው በጣም ነው የሚገባው፣ በጣም ሊሰጠው ምን ግድ ይላል ነው የምለውና አዶናይ እየሰራ ያለው ስራ በመንግስት ደረጃ ነው ሊሰራ የሚገባውና ነገር ግን አዶናይ በግሉ ነው እየሰራ ያለው እና ለዚህ መንግስት ቴንኪው ሊለው ይገባል። እስቲ እናንተ ሳሰባችሁ ኮሜንት ላይ። ይሄ ቪዲዮ ለኢትዮጵያ ጠቅላይ ሚኒስትርም ለኢትዮጵያ አዲስ አበባ ካንቲባ አዳነች አቤቤ ጠቅላላ በቃ ለመንግስት አካላቶች ይደርስልኝ። ይህ ከላይ የምታዩት ልጅ አዶናይ ይባላል። እያረገ ያለው ከአንድ ከቀነኒሳ ከጥሩነሽ ወር ደግሞ ከኃይሌ ገብረስላሴ ባልተናነሰ ሀገሩን እያስተዋወቀ ነው ያለው። አይታችሁ ከሆነ አይሾ ስፔስ ሲመጣም እንደዛው ሀገሩ ያስተዋወቀ ለራሱ አይደለም። አሁን ደግሞ እያረገ ያለው አሜሪካ ሄዶ አሁን ደግሞ ዩኬ ላይ እያረገ ያለው ታዋቂ የዓለማችን የሶሻል ሚዲያ ኢንፍሉዌንሰር ጋር እየተሟሟተ ነው ያለው። ለማ ለኢትዮጵያ ኢትዮጵያ መጥቶ እንዲጎበኙ ኢትዮጵያ መጥቶ እንዲያዋት ዓለማችን ዘጋቢ ነው። ታውቁታላችሁ አባይ ግድብ እንዴት እንደተዘገበው። አሁን ኢትዮጵያ ስለ ኢትዮጵያ የሰራውን ቪዲዮ አይታችኋል። ከላይ ያስገባለሁ። ይሄው አለ ደግሞ ብዙ የሶማሌ ታዋቂ እንዲያው ደግሞ የዩኬ ታዋቂዎች አይታችኋል። ከላይ እንደምታዩ ማለት ነው። ይህ አዶናይ ለሀገራችን ኢትዮጵያ አረንጓዴ ቢጫ ቀይ ላይ ለማስተዋወቅ እየሞተ ነው ያለው። እውቅና እንድትሰጠው እግዚአብሔርን ለራሱ አይደለም ሄደ ኢትዮጵያ ነው እየታገለ ያለው። ይድረስ ለጠቅላይ ሚኒስትር ዶክተር አብይ አህመድ ለመንግስታችን አካላት በሙሉ የእውነቴ ነው የምላችሁ። ይሄ ቪዲዮ ይድረሳችሁ አላቅም፣ ግን የሚሰማኝን ነው ማወራው። አራት ፋሚሊ ብራብሮ ፋሚሊ ሼር አድርጉልኝ። አዶናይ እየታገለ ያለው ለኢትዮጵያ ለሁላችን ለሀገራችን መጥቶ እንዲሁ ሊመጡ ነው እና ጋይሶች ይሄን ቪዲዮ ብዙ ሰው እንዲያየው ሼር አድርጉት፣ ላይክ አድርጉት። የዛሬ ቪዲዮአችንን ይሄ መስል ነበር። ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።